በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ ምሳሌ ምዕራፍ 29 ብዙ ጊዜ ተዘልፎ አንገቱን ያደነደነ ድንገት ይሰበራል፣ ፈውስም የለውም። ጻድቃን በበዙ ጊዜ ሕዝብ ደስ ይለዋል፣ ኃጥአን በሰለጠኑ ጊዜ ግን ሕዝብ ያለቅሳል። ጥበብን የወደደ ሰው አባቱን ደስ ያሰኛል፣ ጋለሞታይቱን የሚከተል ግን ሀብቱን ያጠፋል። ንጉሥ በፍርድ አገሩን ያጸናል፣ መማለጃ የሚወድ ግን ያፈርሰዋል። ወዳጁን በለዘበ ቃል የሚናገር ሰው ለእግሩ መረብን ይዘረጋል። በክፉ ሰው ዓመፃ ወጥመድ ይገኛል፣ ጻድቅ ግን ደስ ይለዋል። እልል ይላል ጻድቅ የድሃዎችን ፍርድ ይመለከታል፣ ኃጥእ ግን እውቀትን አያስተውልም። ፌዘኛዎች ከተማቸውን ያቃጥላሉ፣ ጠቢባን ግን ቁጣን ይመልሳሉ። ጠቢብ ከሰነፍ ጋር ቢጣላ ሰነፍም ወይም ይቆጣል ወይም ይስቃል፣ እረፍትም የለውም። ደምን ለማፍሰስ የሚሹ ሰዎች ፍጹሙን ሰው ይጠላሉ፣ ደግሞም የቅኑን ሰው ነፍስ ይሻሉ። ሰነፍ ሰው ቁጣውን ሁሉ ያወጣል፣ ጠቢብ ግን በውስጡ ያስቀረዋል። መኮንን ሐሰተኛ ነገር ቢያደምጥ ከእርሱ በታች ያሉት ሁሉ አመፀኛዎች ይሆናሉ። ድሃን ግፈኛ ተገናኙ፣ እግዚአብሔር የሁለቱንም ዓይን ያበራል። ለድሃ በእውነት የሚፈርድ ንጉሥ ዙፋኑ ለዘላለም ይጸናል። በትርና ተግሣጽ ጥበብን ይሰጣሉ፣ ያልተቀጣ ብላቴና ግን እናቱን ያሳፍራል። ኃጥአን ሲበዙ ኃጢአት ትበዛለች፣ ጻድቃን ግን ውድቀታቸውን ያያሉ። ልጅህን ቅጣ ዕረፍትንም ይሰጥሃል፣ ለነፍስህም ተድላ ይሰጣታል። ራእይ ባይኖርህ ሕዝብ መረን ይሆናል፣ ሕግን የሚጠብቅ ግን የተመሰገነ ነው። ባሪያ በቃል አይገሰጽም፣ ቢያስተውል እንኳ አይመለስምና። በቃሉ የሚቸኩለውን ሰው ብታይ ከእርሱ ይልቅ ለሰነፍ ተስፋ አለው። ባሪያውን ከሕፃንነቱ ጀምሮ በማቅማጠል የሚያሳድግ የኋላ ኋላ እንደ ጌታ ያደርገዋል። ቁጡ ሰው ክርክርን ያነሳሳል፣ ወፈፍተኛም ሰው ኃጢአትን ያበዛል። ሰውን ትዕቢት ያዋርደዋል፣ መንፈሱን የሚያዋርድ ግን ክብርን ይቀበላል። ከሌባ ጋር የሚካፈል ነፍሱን ይጠላል፣ መርገምንም ይሰማል፣ ነገር ግን ምንም አይገልጥም። ሰውን መፍራት ወጥመድ ያመጣል፣ በእግዚአብሔር የሚታመን ግን እርሱ ይጠበቃል። ብዙ ሰዎች የሹምን ፊት ይሻሉ፣ የሰው ፍርድ ግን ከእግዚአብሔር ዘንድ ነው። ኃጢአተኛ በጻድቃን ዘንድ አስጸያፊ ነው፣ በቀና መንገድ የሚሄደው በኃጥአን ዘንድ አስጸያፊ ነው። ምዕራፍ 30 የማሳገር ሰው የኢያቄል ልጅ የአጉር ቃል ሰውየው ለኢቲኤል ለአክዓብ እንደዚህ ይናገራል። እኔ በእውነት ከሰው ሁሉ ይልቅ ደንቆሮ ነኝ፣ የሰው ማስተዋል የለኝም። ጥበብን አልተማረሁም፣ ቅዱሳኑንም አላወቀሁትም። ወደ ሰማይ የወጣ የወረደስ ማን ነው? ነፋስንስ በእጁ የጨበጠ ማን ነው? ውሃንስ በልብሱ የቋጠረ ማን ነው? የምድር ዳርቻ ሁሉ ያጸና ማን ነው? ይህን ታውቅ እንዲሁ ስሙ ማን? የልጁስ ስም ማን ነው? የእግዚአብሔር ቃል ሁሉ ተፈትናለች፣ እርሱ ለሚታመኑት ጋሻ ነው። እንዳይዘልፍህ ሐሰተኛም እንዳትሆን በቃሉ አንዳች አትጨምር። ሁለትን ነገር ካንተ እሻለሁ፣ ሳልሞት አትከልክለኝ። ከንቱነትና ሐሰተኝነትን ከኔ አርቃቸው። ድህነትና ባለጠግነት አትስጠኝ፣ ነገር ግን የሚያስፈልገኝን እንጀራ ስጠኝ፣ እንዳልጠግብ እንዳልክድህም። እግዚአብሔርስ ማን ነው እንዳልል ድሃም እንዳልሆን፣ እንዳልሰርቅም በአምላኬ ስም በሐሰት እንዳልምል። እንዳይሰድቡህ በደለኛም እንዳትሆን፣ ባሪያዬን በጌታዬ ፊት አትማ። አባቱን የሚረግም እናቱንም የማይባርክ ትውልድ አለ። ለራሱ ንጹሕ የሆነ የሚመስለው ከረከሱት ያልጠራ ትውልድ አለ።
ከፍ ከፍ ያሉ አይኖች ያሉት ሽፋሽፍቶቹም ወደ ላይ የሚያዩ ትውልድ አለ። ድሃዎችን ከምድር ላይ ችግረኛዎችን ከሰው መካከል ያጠፋና ይጨርስ ዘንድ ጥርሶቹ ሰይፍ መንጋዎቹ ካራ የሆኑ ትውልድ አለ። አልቀት ስጠን ስጠን የሚሉ 2 ሴቶች ልጆች አሉት። 3ቱ የማይጠግቡ 4ቱም በቃን የማይሉ ናቸው። እነሱም ሲኦልና የማትወልድ ማህፀንዋ የማትጠግብ ምድርና በቃኝ የማትል እሳት ናቸው። በአባቷ የምታላግጥና የእናቷንም ትእዛዝ የምትንቅ ዓይን የሸለቆ ቁራዎች ይጎጠጉጧታል፣ አሞራዎች ይበሏታል። 3 ነገር ይገርመኛል፣ 4ኛውም ከቶ አላስተውለውም። እነሱም የንስር መንገድ በሰማይ፣ የእባብ መንገድ በድንጋይ ላይ፣ የመርከብ መንገድ በባህር ላይ፣ የሰው መንገድ ከቆንጆ ጋር ናቸው። እንዲሁ በልታ አፏንም የምታብስ አንዳች ክፉ ነገር አላደረገውም የምትልም የአመንዝራ ሴት መንገድ ናት። በ3 ነገር ምድር ትናወጣለች፣ 4ኛውንም ትሸከመው ዘንድ አይቻላትም። ባሪያ በነገሰ ጊዜ፣ ሰነፍም እንጀራ በጠገበ ጊዜ፣ የተጠላች ሴት ባል ባገኘች ጊዜ፣ ሴት ባሪያም እመቤቷን በወረሰች ጊዜ በምድር ላይ 4 ጥቃቅን ፍጥረቶች አሉ። እነሱ ግን እጅግ ጠቢባን ናቸው። ገብረ ጉንዳን ኃይል የሌላቸው ሕዝቦች ናቸው። ነገር ግን በበጋ መኗቸውን ይሰበስባሉ። ሾኮዎችንም ያልበረቱ ሕዝቦች ናቸው። ቤታቸውን ግን በቋጤ ድንጋይ ውስጥ ያደርጋሉ። አንበጣዎች ንጉሥ የላቸውም። ሁላቸው ግን በመልካም ሥርዓት ይሄዳሉ። እንሽላሊት በእጅ ይያዛልን፣ በነገሥታት ግቢ ግን ይኖራል። መልካም አረማመድ የሚራመድ 3 ፍጥረቶች አሉ። 4ኛውም መልካም አካሄዱን ይሄዳል። የእንስሳ ደቦል ከእንስሳ ሁሉ የሚበረታ የማይመስል እንስሳንም የማይፈራ በእንስሳቶች መካከል በድፍረት የሚራመድ አውሬ፣ ዶሮ መንጋን የሚመራ አውራ ፍየል፣ በሕዝብ ፊት በግልጥ የሚናገር ንጉሥ፣ ከፍ ከፍ ስትል ስንፍናን ያደረገህ እንደሆነ ክፉም ያሰበህ እንደሆነ እጅህን በአፍህ ላይ ጫን። ወተት መግፋት ቅቤን ያወጣል፣ አፍንጫንም መጭመቅ ደምን ያወጣል። እንዲሁም ቁጣን መጎተት ጠብን ያወጣል። ምዕራፍ 31 እናቱ እርሱን ያስተማረችበት የማሳ ንጉሥ የልሙኤል ቃል ልጅ ሆይ ምንድነው? የሆዲ ልጅ ሆይ ምንድነው? የስለቴ ልጅ ሆይ ምንድነው? ጉልበትህን ለሴቶች አትስጥ፣ መንገድህንም ነገሥታትን ለሚያጠፉ ለነገሥታት አይገባም። ሙኤል ሆይ ነገሥታት የወይን ጠጅ ይጠጡ ዘንድ አይገባም። መሳፍንት ብርቱ መጠጥ ወዴት ነው ይሉ ዘንድ እንዳይጠጡና ሕግን እንዳይረሱ የድሃ ልጆችንም ፍርድ እንዳያጎድሉ ለጥፋት ለቀረበ ሰው ብርቱ መጠጥ ስጡት፣ ነፍሱ ለመረረውም የወይን ጠጅ ስጡት ይጠጣ፣ ድህነቱንም ይርሳ፣ ጉስቁልናውንም ከእንግዲህ ወዲህ አያስብ። አፍህን ስለ ዲዳው ክፈት፣ ተስፋ ስለሌላቸው ሁሉ ተፋረድ። አፍህን ክፈት፣ በእውነትም ፍርድ፣ ለድሃ ለምስኪን ፍረድ። ልባም ሴትን ማን እንዲያገኛት ይችላል? ዋጋዋ ከቀይ ዕንቁ እጅግ ይበልጣል። የባሏ ልብ ይታመንባታል፣ ምርኩም አይጎድልበትም። ዕድሜዋን ሙሉ መልካም ታደርግለታለች፣ ክፉም አታደርግም። የበግ ጠጉርና የተልባ እግር ትፈልጋለች፣ በእጆቿም ደስ ብሏት ትሰራለች። እሷ እንደ ነጋዴ መርከብ ናት፣ ከሩቅ አገር ምግቧን ትሰበስባለች። ገና ሌሊት ሳለ ትነሳለች፣ ለቤቷም ሰዎች ምግባቸውን ለገረዶቿም ተግባራቸውን ትሰጣለች። እርሻንም ተመልክታ ትገዛለች፣ ከእጇ ፍሬ ወይን ትከተላለች። ወገቧን በኃይል ትታጠቃለች፣ ክንዷንም ታበረታለች። ንግዷ መልካም እንደሆነ ትመለከታለች፣ መብራቷ በሌሊት አይጠፋም።
እጇን ወደ አመልማሎ ትዘረጋለች፣ ጣቶቿም እንዝርትን ይይዛሉ። እጇን ወደ ድሃ ትዘረጋለች፣ ወደ ችግረኛ እጇን ትሰዳለች። ለቤቷ ሰዎች ከበረዶ ብርድ የተነሳ አትፈራም። የቤቷ ሰዎች ሁሉ እጥፍ ድርብ የለበሱ ናቸውና። ለራሷም ግብር መርፌ ስጋጃ ትሰራለች፣ ጥሩ በፍታና ቀይ ግምጃ ትለብሳለች። ባሏ በአገር ሽማግሌዎች መካከል በሸንጎ በተቀመጠ ጊዜ በበር የታወቀ ይሆናል። የበፍታ ቀሚስ እየሰራች ትሸጣለች፣ ለነጋዴ ድግ ትሰጣለች። ብርታትና ከበሬታ ልብሷ ነው። በኋላ ዘመን ላይ ትስቃለች፣ አፏን በጥበብ ትከፍታለች። የርኅራኄ ሕግ በምላሷ ላይ ነው። የቤቷንም ሰዎች አካሄድ በደህና ትመለከታለች። የሀኬትንም እንጀራ አትበላም። ልጆቿ ይነሳሉ፣ ምስጋናዋን ይናገራሉ። ባሏ ደግሞ እንዲህ ብሎ ያመሰግናታል። መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ። ውበት ሐሰት ነው፣ ደም ግባት ከንቱ ነው። እግዚአብሔርን የምትፈራ ሴት ግን እሷ ትመሰገናለች። ከእጇ ፍሬ ስጧት፣ ስራዎችም በሽንገላ ያመሰግኗታል።